አያችሁት አይደል የትምህርትን ኃያልነት ኢየሱስ ክርስቶስ ያላዛር እህት ማርያም እግሩ ስር ቁጭ ብላ በምትማርበት ጊዜ ማርያምስ የማይቀማትን መጎድል መረጠች ብሏት ነበር። መግደላዊት ማርያም ጌታችን ኢየሱስ ክርስቶስ ከአጋንንት እስራት ነፃ ወጣት ሴት ስትሆን ኒቆዲሞስ ደግሞ ጌታን ከመስቀል አውርዶ የቀበረ ሰው ነው። ያው ኒቆዲሞስን ታውቁታላችሁ። በአብይ ጾም 7ኛው ሳምንት በስሙ ተሰይሞለት የምናስበው አባታችን ነው። እነዚህ ሁለት ሰዎች እንግዲህ ከጌታችን እየተከተሉ የሚማሩ ነበር። መግደላዊት ማርያም ጌታችን በሄደበት እየተከተለች ትማር ትውላለች። ኒቆዲሞስ ደግሞ ሌሊት አይሁድ ሳይት ተደብቆ መጥቶ ከጌታችን እግር ስር ቁጭ ብሎ ይማር ነበርና እንደዚህ ማድረጋቸው መጨረሻ ላይ ልባቸውን ጠንካራ፣ ደፋር እና ስለ ክርስቶስ ምንም ነገር የሚጋፍጡ ሰዎች አድርጓቸዋል። ይሄን ደግሞ የገለጹት በመጨረሻው ሰዓት ሁሉም በሸሸ ሰዓት ደፋር ሆኖ ተገኝቷል። ኒቆዲሞስ 11 ሐዋርያት በሸሹ ሰዓት ጌታን ከመስቀል አውርዶ የመቅበርን ድፍረት ይዞ መጣ። አይሁድን ሳይፈራ ማለት ነው። ያኔ ፈርቷቸው በሌሊት ይሄድ የነበረው ግን ትቶ በቀን መጥቶ ከዮሴፍ ጋር አውርደው ቀበሩት። መግደላዊት ማርያም እንግዲህ በ3ኛው ቀን መቃብሩን ሽቶ ልትቀባ በሌሊት በድፍረት ሄደች ናትና ሁለቱ ሐዋርያት ዮሐንስ እና ጴጥሮስ እንኳን መቃብሩ ባዶ እንደሆነ አይተው አተውት በተመለሱ ሰዓት እሷ ግን አልመለስም ብላ እዛው ቆማ የአትክልት ጠባቂ የመሰላትን ሰው ሳትፈራው ጌታዬን ወስዳ ከሆነ ንገረኝ ብላ አናግራ በስተመጨረሻ ክርስቶስ መሆኑን እስከ መረዳት ደርሳለችና ያን ሰው በዛ ሰዓት አሁን እነሱን ሂዱ ስትላቸው ሲሄዱ እንግዲህ አስክሬንን የሚያክል ነገር ሰው ሰርቆታል ብሎ ከታሰበ የሞተውን ከሰረቁ በቁም ያለነውን እኛን ደግሞ ምን ያረጉናል ብላ አልፈራችም። እና ደግሞ ያን አትክልተኛ እንኳን ስታናገረው ወስደው ከሆነ ብላ ስታናገረው ያው የወሰደ ሰው የሞተውን ከወሰደ እሷን ላይገላት እንደሚችል ራሱ ዋስትና ነበራትም። ግን በድፍረት ሆና ጠይቃው በስተመጨረሻ ረቡኒ ብላ አምላኳን አግኝታለች። እና ሁለቱንም ጠንካራ ያደረጋቸው ከእግዚአብሔር እግር ስር ቁጭ ብለው መማራቸው። ሳትሰለቹ ተማሩ። ትምህርቱ ነገ ምን ይዞላችሁ እንደሚመጣ